ሰላም ጤና ይስጥልን ውድና የተከበራችሁ ተመልካቾቻችን እናንተ የምናደርሰው አውቶሞቲቭን ከነጃት ጋር ነው። በዚህ ፕሮግራማችን ላይ ቀላልና ከባድ እንዲሁም ማሽነሪ ተሽከርካሪዎችን በሰፊ የምንዳስስ ይሆናል። ከመላው ስቱዲዮ ባለሙያ ጋር አብራችሁ ቆይታ የማደርገው እኔ ነጃት እንድሪስ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በዛሬው ፕሮግራሜ ላይ ከተለየ እንግዳ ጋር በሌላ ርዕሰ ጉዳይ ይዤላችሁ ቀርብ ያለሁኝ። የዛሬው እንግዳዬ በአውቶሞቲቭ ቴክኖሎጂ ምሩቅ የሆነ እንዲሁም ደግሞ ላለፉት 8 ዓመታት በቀላልና ከባድ እንዲሁም ማሽነሪ ተሽከርካሪዎች ላይ የሞተር ክፍል ኃላፊ ሆኖ ሲኒየር መካኒክ ሆኖ እያገለገለ ይገኛል። እንኳን ደህና መጣ። እንኳን ደህና ቆየሽ። እስኪ ራስህን ለተመልካቾች ያስተዋውቅልኝ። ኤፍሬም አዳነ እባላለሁ። አግቢስ ፒኤልሲ የማሽነሪ ሲኒየር መካኒክ። ለዛሬ ይዘንላችሁ የቀረብነው የመወያያ ርዕስ የኤክስካቫተር ሞተር ከሌሎቹ መኪኖች እንዴት ይለያል፣ አሁን የደረሰበት ዘመናዊ ቴክኖሎጂ ምን ላይ ደርሷል የሚለው ነው። እስኪ እንደ መግቢያ ሀሳብ ይሁነንና ሞተር የምንለው ምንድን ነው? እሺ፣ አመሰግናለሁ። ሞተር የምንለው ማሽን ሆኖ ኬሚካል ኢነርጂ ኦፍ ዘ ፊውል ኮንቨርቱ ሂት ኤነርጂ ኢንቱ መካኒካል ኢነርጂ ኮንቨርት በማድረግ የሚሰራ ነው። ያ ማለት ኬሚካል ኢነርጂ የምንላቸው ኤር ፕለስ ፊውልን አየርና ፊውልን በሲሊንደር ውስጥ አምቆና አቃጥሎ ወደ ሂት ኤነርጂ ኮንቨርት በማድረግ ኢንቱ ወደ መካኒካል ኢነርጂ በመቀየር መካኒካል ስራን የሚሰራልን ኢንጂን እንለዋለን ማለት ነው። እሺ፣ ሞተር ቀላል ተሽከርካሪዎች አሉ፣ ከባድ ተሽከርካሪዎች አሉ፣ እንዲሁም ደግሞ ማሽነሪ ተሽከርካሪዎች አሉ የምናውቃቸው ተሽከርካሪዎች እና ሞተር የምንለው ክፍል ሶስቱ ላይ ሲሆን ይለያያል። ኖርማሊ ሞተር የምንለው ቤዚክ ፕሪንሲፕሉ ከባድ የሚሆን ቀላል ተሽከርካሪ የሚሆን የማሽነሪ ተሽከርካሪ ወርኪንግ ፕሪንሲፕሉ ተመሳሳይ ነው። ዋናው የሞተሩ አቅም ነው ልዩነቱ። ለምሳሌ እኛ ጋር የምንጠቀመው ኢንጂን ዲዝል ኢንጂን ነው። ስለዚህ ኢንጂን የምንላቸው ቤዝድ ኦን ኮምባስሽን በሁለት ይከፈላሉ። ኤክስተርናል ኮምባስሽን እና ኢንተርናል ኮምባስሽን። እዚህ መኪና ላይ የምናገኘው ማሽነሪ ላይ የምናገኘው ኢንተርናል ኮምባስሽን ኢንጂን አይሲ ኢንጂን የምንለው ነው። አይሲ ኢንጂን ደግሞ የሚሰራው እንዴት ነው? የተለያየ ወርኪንግ ሳይክል አለ። ለምሳሌ ፎር ስትሮክ ሳይክል ነው እኛ ጋር የምንጠቀመው። መኪና ላይም ፎር ስትሮክ ሳይክል አለ። ዱሪንግ ፎር ስትሮክ ሳይክል የምንለው በአራት የፒስተን እንቅስቃሴ ፎር ስትሮክ ነው እኛ ጋር የምንጠቀማቸው ኢንጂኖች። ከባድ ማሽነሪ ላይ በብዛት ፎር ስትሮክ ነው። ዲዝል ኢንጂን ነው፣ ፎር ስትሮክ ነው። ስለዚህ ፎር ስትሮክ ሳይክል የምንለው አራቱን ስትሮኮች በአራት ምት ሲሰራ ነው ፎር ስትሮክ የምንለው። የመጀመሪያው ስትሮክ ኢንቴክ ስትሮክ የምንለው ነው፣ የማስገባት ምት የምንለው። በማስገባት ምት ሰዓት ምንድነው? ዱሪንግ ኢንቴክ ስትሮክ ፒስተን ከቲዲሲ ወደ ቢዲሲ በሚሄድበት ጊዜ ኢንቴክ ቫልቭ ኦፕን ትሆናለች። በዛን ጊዜ ከሰራውንዲንግ አየርን ሳክ አድርጎ ወደ ኢንጂን ሲሊንደር እንዲገባል የማድረግ ሂደት ኢንቴክ ስትሮክ እንለዋለን፣ የማስገባት ምት እንለዋለን። ቀጣዩ ሳይክል ኮምፕሬሽን ስትሮክ ነው። ኮምፕሬሽን ስትሮክ የምንለው ቦዝ ቫልቭስ ኢንቴክ ኤንድ ኤግዞስት ቫልቭስ አር ክሎዝድ ሲሆን፣ ቦዝ ቫልቭ ክሎዝድ ሆኖ የፒስተን ሞሽን አፕዋርድ ነው የሚሆነው። ወደ ላይ የሚወጣበት ጊዜ የገባውን አየር እያመቀ ነው የሚሄድ። የሚያወራሽ ዲዝል ኢንጂን ስለሆነ ማለት ነው። በዲዝል ኢንጂን ጊዜ ኦንሊ ኮምፕረስድ የሚያደርገው ኤሩ ብቻ ነው። ስለዚህ አየሩን እያመቀ ቢፎር ቲዲሲ ሰም ዲግሪ ሲቀረው ኮምፓንሴሽን አት ኢንድ ኦፍ ኮምፕሬሽን ፓወር ነው። በዛን ጊዜ ናፍታ በኢንጀክተር ኖዝል አማካኝነት ናፍታ ፕሬሸራይዝድ የሆነ ናፍታ ታመቀው አየር ላይ በሚረጭበት ጊዜ ዲቶኔሽን ወይም ፍንዳታ ይፈጠራል፣ ወይም ፓወር ስትሮክ የምንለው ይፈጠራል። ዱሪንግ ፓወር ስትሮክ አሁን ኬሚካል ኢነርጂ የምንለው ወደ ምን ኮንቨርት ሆነ? ወደ ሂት ኢነርጂ። ስለዚህ ፓወር ስትሮክ የምንለው ማለት ነው። ስለዚህ ፓወር ስትሮክ ጊዜ ፒስተን ወደታች ነው የሚወረወረው። ፒስተን ወደታች በሂት ኢነርጂ አማካኝነት ወደታች በሚወረወርበት ጊዜ ከፒስተን ኮኔክት ሮድ አለ። ኮኔክት ሮድ የፒስተንን ኃይል ምት ለክራንክሻፍት ነው። ክራንክሻፍት ደግሞ የፒስተንን ቀጥታ ሞሽን ወደ ሮተሪ ሞሽን ኮንቨርት የሚያደርግልን። ስለዚህ ክራንክሻፍት የፒስተንን ቀጥታ ምት ወደ ሮተሪ ሞሽን በመቀየር መካኒካል ኢነርጂ እንድናገኝ የሚያደርግልን ነው ማለት ነው። ቀጣዩ ስትሮክ ኤግዞስት ስትሮክ ነው። ኤግዞስት ስትሮክ የምንለው የፒስተን ሞሽን አፕዋርድ ነው። በዛን ጊዜ በርነድ የሆኑ ጋዞችን ወደ ሰራውንዲንግ የሚያወጣልን ወይም ፑሽ አድርጎ ገፍቶ የሚያወጣልን ኤግዞስት ስትሮክ እንለዋለን። ስለዚህ አንድ ኢንጂን ሙሉ ኦፕሬሽን የሚሰራው እነዚህን ኢንቴክ፣ ኮምፕሬሽን፣ ፓወር፣ ኤግዞስት የምንላቸውን አራቱን የኃይል ምስ ሲሰራ ሙሉ ኦፕሬሽን ይሰራ እንላለን። ስለዚህ ኢንጂን በዚህ መልኩ ነው የሚሰራው ማለት ነው። ስለ ሞተር እንግዲህ አውርተናልና ሞተር ውስጥ ያሉ ዋና ዋና ክፍሎች ምንድን ናቸው? እሺ፣ ኢንጂን ወይም ሞተር በሶስት ዋና ፓርቶች ከፍለን እናየዋለን። የመጀመሪያው ሲሊንደር ሄድ ብለን፣ የሁለተኛው ሲሊንደር ብሎክ እና ክራንክ ኬዝ የምንለው ነው። ለምሳሌ ሲሊንደር ሄድ ላይ ብናወራ ሲሊንደር ሄድ ላይ
ቫልቮች አሉ፣ ኢንቴክ ኤንድ ኤግዞስት ቫልቮች አሉ። ምናልባት ኦቨርሄድ ካምሻፍት ከሆነ ካምሻፍት ይኖረዋል እና ሌሎች ፓርቶች አሉት። ሲሊንደር ሄድ እንለዋለን ማለት ነው። ሲሊንደር ብሎክ ላይ የምንለው ደግሞ የኢንጂኑ ሜን ፓርት ሆኖ ፒስተን፣ ኮኔክት ሮድ እነዚህ ሁሉ ያሉበት ፓርት፣ ላይነር እነዚህ ያሉበት ፓርት ሲሊንደር ብሎክ እንለዋለን። ሜን ፓርት ኦፍ ኢንጂን የምንለው ወይም ኮምባስሽን ቃጠሎ የሚደረግበት ፓርት ሲሊንደር ብሎክ እንለዋለን። የመጨረሻው ክራንኬዝ ነው። ክራንኬዝ የምንለው ኦይል ሳምፕ፣ ክራንክ ሻፍት እነዚህን ጨምሮ ያለበት ፓርት ኦይል ሳምፕ እንለዋለን። አሁን ሞተር ምንድን ነው የሚለውን አይተናል። ከዛ ደግሞ የሞተር ክፍሎችን አይተናል፣ በ3 ዋና ዋና ክፍሎች ከፍለን። አሁን ደግሞ ሞተር እንዴት ይሰራል? አሁን አንድ አሽከርካሪ ቁልፉን ኦን ሲያደርገው ሞተር ምን አይነት ፍሎ ነው የሚያደርገው? ቁልፍ ኦን በምናደርግበት ጊዜ ሞኒተር ዲስፕሌያችን ላይ ዲስፕሌይ ይደረግልናል። ከባትሪ ኃይል በማግኘት ሞኒተር ዲስፕሌይ ላይ ያሉ ጊዦች አሉ። እነዛ ጊዦች ላይ ማልፋንክሽን ላይት መኖሩን፣ ኤረር ኮድ መኖሩን አለመኖሩን ቼክ ማድረግ ይኖርብናል መጀመሪያ። ስለዚህ እሱን ቼክ ካደረገ በኋላ ስታርት ለማድረግ በሚሞክርበት ጊዜ ከባትሪ ኃይል መጥቶ በስታርተር ሞተር በኩል ፒኒዮን ጊሩ ሪንግ ጊሩ እንዲያዞረው እናዛለን ማለት ነው። ስታርት በምናደርግበት ጊዜ ስታርተር ሞተሩ ከባትሪ የመጣለትን ኤሌክትሪክ ኃይል ወደ ሜካኒካል ኃይል ኮንቨርት በማድረግ ሜካኒካል ዙር መስጠት ነው ለፍላይወሉ፣ ለኢንጂን ክራንክ ሻፍት ወይም ፍላይወሉ የምንለው። እዚህ ፍላይወሉ ደግሞ ኢንጂናችን ራን እንዲያደርግ እንዲነሳ ዙር ያገኛል ማለት ነው በስታርተር ፒኒዮን ጊር አማካኝነት። በዛን ሰዓት ፒስተን ለምሳሌ የአንዱን ፒስተን ስራ ብነግረሽ ቅድም እንዳወራሁት ፒስተን ቲዲሲ ነበር። ከቲዲሲ ወደ ፒዲሲ በሚወርድበት ጊዜ ወደታች ፒስተን በሚወርድበት ጊዜ ኢንቴክ ስትሮክ እንለዋለን። በዛን ጊዜ ቫልቭ ኢንቴክ ቫልቭ ኦፕን ነው የምትሆነው። በዛን ሰዓት በቂ የሆነ አየር ከሰሩ እንዲገባ ይደረጋል ማለት ነው። ይህ ኢንቴክ ስትሮክ እንለዋለን። ኔክስት ስትሮክ ምንድነው? ኮምፕሬሽን ስትሮክ። በኮምፕሬሽን ስትሮክ ጊዜ ኢንቴክም ኤግዞስትም ቦዝ ቫልቮች ክሎዝድ ናቸው። በዛን ጊዜ የገባውን አየር እያመቀልን ይመጣል። ፒስተን አፕዋርድ ስለሆነ ኔክስት ስትሮክ ኮምፕሬሽን ስትሮክ ምንድነው? ስለዚህ እየታመቀ ከመጣ በኋላ አት ኤንድ ኦፍ ኮምፕሬሽን ለምሳሌ በእኛ ኢንጂን 9 ዲግሪ ሲቀራ አት ኤንድ ኦፍ ኮምፕሬሽን ቲዲሲ ከመድረሱ 7 ዲግሪ ላይ 9 ዲግሪ ላይ ፕሬሸራይዝድ የሆነ ፊውል ኢንጀክት በሚያደርግበት ጊዜ ምን ይፈጠራል? ኮምባስሽን ወይም ቃጠሎ ይፈጠራል። ስለዚህ ሂት ኢነርጂ ክሬት አደረግን ማለት ነው። በዛን ጊዜ ፓወር ስትሮክ እንለዋለን። ያ ፓወር ስትሮክ ፒስተንን ወዴት ይወረወራል? ወደታች ይወረወራል። በሚወረወርበት ጊዜ የፒስተን ያረፈበትን ኃይል ለኮኔክተር ትራንስፈር በማድረግ ኮኔክተር ደግሞ ለክራንክሻፍት። ስለዚህ የፒስተንን ሊነር ሞሽን ወደ ሮቶሪ ሞሽን ማን ይቀይረናል? ክራንክሻፍት ይቀይረናል። ስለዚህ የፒስተንን ቀጥታ ዙር ወደ ሮቶሪ ሞሽን በመቀየር መካኒካል እንቅስቃሴ እንድናገኝ ያደርገናል ማለት ነው። ኔክስት ስትሮክ ምንድነው? ኤግዞስት ስትሮክ። ኤግዞስት ስትሮክ ማለት የተቃጠለውን በርንድ የሆነውን ጋዝ ወደ ሰራውንዲንግ ገብቶ የማስወጣት ስራ። እነዚህን 4 ኦፕሬሽን በመስራት ሙሉ ስራውን ሰራ እንላለን ማለት ነው። ስለዚህ ኢንጂን ወርኪንግ ፕሪንሲፕሉ ይሄ ነው። አሁን ያሳየሁሽ የአንዷን ሲሊንደር ወይም የአንዷን ፒስተን ስራ። ስለዚህ አንደኛ ቤት ካቃጠለ ኔክስት በፋይሪንግ ኦርደሩ መሰረት 5ኛ ቤት ከሆነ 5ኛ ቤት ይሄን ስትሮኮች 4 ስትሮኮች ይሰራል ማለት ነው። ይሄን በመደጋገም ይሰራለን ኢንጂን እንለዋለን ማለት ነው። አሁን ደግሞ ወደ ወርክሾፕ በመሄድ ያለውን ስራ በደንብ በተግባር እናየዋለን ብዬ አስባለሁኝ። እየተከታተላችሁ ያላችሁት አውቶሞቲቭን ከነጃት ጋር ነው። በመቀጠል ደግሞ እስካሁን ሞተር ላይ ያወራናቸውን ነገራቶች በተግባር ወደ ወርክሾፕ በመሄድ እንከታተላለን ማለት ነው።